በአፍሪካም በቀዳሚነት የሚጠቀሰው ግብርና ለኢትዮጵያም የኢኮኖሚዋ አንቀሳቃሽ ምሰሶ ነው። በዘርፉ በስፋት የሚንቀሳቀሱና አብዛኛው ምርት የሚመጣው ደግሞ ከዝቅተኛ አርሶ አደሮች ነው። ይህ እንደመሆኑ አርሶ አደሮች ለግብርና ግብዓት መግዣና ለመሳሰሉት የፋይናንስ ድጋፍ ካላገኙ ምርትና ምርታማነትን ማሳደግ የማይታሰብ ይሆናል። የፋይናንስ ተቋማት ደግሞ ግብርናውን ለመደገፍ ስጋት እንደሚያድርባቸው በተደጋጋሚ ሲገለጽ ይደመጣል። እያደጉ ያሉ ሀገራት ላይ ትኩረት አድርጎ ድህነት ቅነሳና ዘላቂ እድገት ላይ የሚሰራው ዓለም አቀፉ የፋይናንስ ትብብር ተቋም በአዲስ አበባ ባደረገው ውይይት የግብርና ትራንስፎርሜሽን ኢንስቲትዩት ይህን ስጋት ለመቀነስ እየሰራ ስላለው ስራም ልምዱን አጋርቷል። የፋይናንስ ተቋማት ለአርሶ አደሩ ማበደር ላይ በጣም ይሸሻሉ ወደኋላ። አንዱ የሚሉት ምንድነው የመመለስ እድሉ ዝቅተኛ ሊሆን ይችላል ነው። በዚህ ረገድ እንግዲህ ኤቲአይ የተለያዩ ፕሮጀክቶችን ከተለያዩ ተቋማት ጋር እየሰራ እንደሚሰራ አርሶ አደሮች እስከሰሩ ድረስ እንደሚከፍሉ፣ ለዚህም ደግሞ በተለይ ወጪን ከመቀነስ አንፃር ቴክኖሎጂዎች እንደሚያግዙ ያው ልምዳችንን ያካፈልንበት ሁኔታ ነው ያለው። ግብርናውን በፋይናንስ መደገፍ ላይ ያለውን ተሳትፎ ለማሳደግ እየሰራው ነው ያለው ብሔራዊ ባንክ ለዚህም ፖሊሲዎችና ስትራቴጂዎችን በማውጣት እየሰራ ይገኛል። ከዚህም አንዱ ከግብርና ሚኒስቴር ጋር በጣምራ የሚሰራው ስራ ይጠቀሳል። የግብርና ዘርፉን የፋይናንስ የመድረክ ችግርን ለመቅረፍ ከግብርና ሚኒስቴር ጋር በጋራ ዲቨሎፕ አድርገን ያወጣነው ሮድማፕ ነው። እዛ ሮድማፕ ላይ የፋይናንስ ዘርፉ ምን ያክል ተሳትፎ ማድረግ አለበት፣ ምን ማነቆች አሉበት፣ በየትኞቹ ማነቆች ላይ እንዴት መሳተፍ አለበት በሚል በሶስት ፒላር በሶስት አምዶች የፋይናንስ ዘርፉን ተሳትፎ በሚያሳይ መልኩ የተቀመጡ አቅጣጫዎች አሉ። ግብርናን በፋይናንስ መደገፍ ላይ የሚነሳውን ስጋት ለመጋራት ብሎም በአበዳሪዎች በኩል የሚነሳውን የአርሶ አደሩን የመታወቅ ችግር ለመቅረፍም የሚያስችሉ ስራዎች እየተሰሩ ይገኛሉ። ያንን ሪስክ እንዴት ነው መካፈል የሚቻልበት ሜካኒዝም የሚለውን ለመፍታት በሚያስችል መልኩ የሪፋይናንሲንግና የሪስክ ሼሪንግ አሬንጅመንትን እዛው ስትራቴጂ ላይና ሮድማፕ ላይ በማካተት ይህን አንድ ሪዞልቭ ማድረግ ነው። ሌላኛው ደግሞ የግብርናው ዘርፍ ተሳታፊ አርሶ አደሩ ለአበዳሪዎች በሚሆን መልኩ የመታወቅ አይደንቲፋይድ የመሆን ፕሮፋይልድ የመሆን እና ለብድር ምቹ ነው የሚለውን መረጃ በተመለከተም እንደዚሁ ክፍተት አለ። ያንንም ክፍተት ለመፍታት በሚያስችል መልኩ በሁለተኛው ፒላር ላይ እንደዚሁ ያንን ለማስተካከል የሚያስችሉ የክሬዲት ሪፈረንስ ሲስተሞችን፣ የሞባይል ኮላተራል ሬጂስትሪ እንዲሁም የናሽናል አይዲን እነዚህ ነገሮች ለቨሬጅ በማድረግ ገበሬው ያለው መረጃ ታውቆ የብድር አዋጭነቱ ታይቶ በዛው መሰረት የብድር ተጠቃሚ እንዲሆን የሚያስችል አይነት ስርዓቶችን በዚህ ስትራቴጂ ለመዘርጋት ብሔራዊ ባንክ እየሰራ ነው ያለው። የአቅም ግንባታ ስራም ሌላው ትኩረት የተሰጠው ጉዳይ ነው። የዓለም አቀፉ የፋይናንስ ኮርፖሬሽን የቀጠናው ዳይሬክተር የሆኑት አሊ ኦዩ አፍሪካን ማሳደግ ከተፈለገ ግብርናውን ማሳደግ ወሳኝ ስለመሆኑ አንስተዋል። አፍሪካን ለመለወጥና ለማበልጸግ ከፈለግን ግብርናን መለወጥና ማበልጸግ አስፈላጊ ነው። ለረጅም ጊዜም ይህ ዘርፍ ከፋይናንስ አንጻር ለሰዎች ለመድረስ አስቸጋሪ የነበረ መስክ ነበር። ውስንነቶችን ለመፍታት የፋይናንስ ዘርፉን ከግብርናው ጋር ማገናኘት አስፈላጊ ነው። በአፍሪካም ከ90 በመቶ እስከ 95 በመቶ ያሉት ሰዎች ዝቅተኛ አርሶ አደሮች ናቸው። ይህን ለማሳካት የሚቻለውም በዚህ ሞዴል ብቻ ነው። ስለዚህ ከ3 ወይም ከ4 ዓመታት በፊት ይህንን ጉዞ ጀመርን። ማለትም ግብርናን ከባንኮች ጋር እንዴት እናገናኝ የሚለውን ለመመርመር በብዙ ሀገራት ማለትም ኢትዮጵያን ጨምሮ የሙከራ ፕሮግራሞችን ጀምረናል። እነዚህ ሙከራዎች በጣም ጥሩ ውጤት አመጣ። አንዳንዶቹም ፈጣን በመሆን ወደ ፕሮጀክት የተሻገሩ በሞሮኮ፣ በናይጄሪያ እንዲሁም በኢትዮጵያ ፕሮጀክቶች አሉን። አሁን ዋናው ጥያቄ ይህንን ሞዴል እንዴት እንደምናስፋፋና ለልማት እንዴት እንገንባው የሚለው ነው። በውይይቱ መጨረሻም ዓለም አቀፉ የፋይናንስ ኮርፖሬሽን ለእርሻ ለተባለ ተቋም $1 ሚሊዮን ድጋፍ የሰጠ ሲሆን ገንዘቡ አነስተኛ ገበሬዎችን በፋይናንስ ለመደገፍ ከገበያ ጋር ለማገናኘት እንዲሁም ለሌሎች ተግባራት ይውላል ነው የተባለው።